ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 4 ሻለቃ አስታጥቄ ወደ ኮሎኔል አድነው ከመምጣቱ በፊት ነበረ ሲያዳምጡት የነበረውን ካሴት ሌላ ቅጂ በጽሑፍ ለሚዘግቡለት ሰራተኞች የሰጠው። ወደ ቢሮው ሲመለስ አልቆ አገኘው። ለራሱ ቅጂ አስቀርቶ ወዲያውኑ ለኮሎኔል አድነው ባልቻ አደረሰለት። ድንገት ገልባጮቹ ይዘገዩና ኮሎኔሉ ይወርፈኛል የሚል ስጋት አድሮበት ነበር። እፎይ ብሎ ወደ ቢሮው ተመለሰ። ጭንቀት ከነዘር ማንዘሩ ተጠራርቶ ለሌላ ስብሰባ እየጠበቀው መሆኑን ለጊዜው ሳይጠረጥር። ቀድመው የፈኩ አበቦች ቀድመው ይቀጠፋሉ ነበር ፈረንጆች የሚሉት አለ ሻለቃ አስታጥቄ በልቡ። በወረቀት ላይ የሰፈረውን የዛሬውን ስብሰባ ዘገባ ብዙ ሲመላለስበት ቆይቷል። እስቲ ከከሌ ነው ብሎ ራሱን ለማሳመን እንደተቸገረ ነው። ኮሎኔል አድነው ባልቻ ያለ የሌለ የማሰብ አቅማችንን መጠቀም አለብን ብሎ ሲያሰናብተው ያሳየው የምጸት ፈገግታ ትዝ አለው። ያ ሌላ ይሄ ሌላ ልጁ መቼ ለዚህ ብሎ አለው። ቀድመው የፈኩ አበቦችን ለይቶ ለመቅጠፍ ምን የማሰብ አቅም ይጠይቃል? ምናልባት ላለመቅጠፍ ከሆነ በእርግጥም ይጠይቅ ይሆናል። ለዛውስ እኔ ገሌ ነው ብዬ ቀረብኩ አልቀረብኩ ዞሮ ዞሮ አጅሬ አድነው እስቲክ ነህ ብሎ የፈረደበትን ከመቀበል ውጭ ስልጣን የለኝ። እሱ ሌላው የሚችለውን ደግሞ ምናልባት መገመቱ ስለማያቅተኝ አይ እንደዛ እንኳን እያሉ እየመሰሉ መኖር ሰልችቶኛል። አሁን እንኳ እስቲ ይቅርብኝ፣ ራሴን ላሳምን። እገሌ ነው ማለትም የለብኝም ለየትኛው ጊዜ ብዬ። አዎ ግን አጅሬው ደግሞ ሰው ሲወነጅል መምጫው አይታወቅ። እስቲ ከገሌ ነው ካላልክ ብሎ ሌላ ጣጣ ቢያመጣብኝስ? አሃ እሱም አደጋ ነው ለካ። ከራሱ ጋር የቀጠለው ሙግት ቢያንስ ለራሱ ደህንነት ሲል አንደኛው ተጠርጣሪ ላይ ፈርዶ መቅረብ እንዳለበት አሳመነው። እያንዳንዱን ተጠርጣሪ ኮሎኔል አድነው ባልቻ ሊያይበት ከሚችለው አቅጣጫ ለማየት ሞከረ። ስለ እያንዳንዱ የያዘውን ማስታወሻ ይማትር ገባ። አበጀ የሚባል ስም ላይ አተኮረ። ጉግሳ የሚባለውም ላይ ደገመ። የኮሎኔል አድነው ባልቻ ጥርጣሬ ከሁለቱ ተማሪዎች እንደማያልፍ ገምቶ እነሱ ላይ ብቻ አነጣጠረ። አበጀ የሚባለው ልጅ የሚለው በቀጥታ ካዩት እስቲ ክሱ ነው ለማለት ይመቻል። ኮሎኔል አድነው ባልቻ እንደ ልማዱ ሌላ ነገር ካነፈነፈ ግን ጉግሳ የተባለውም አደጋ ላይ ነው ከሚል መደምደሚያ መዝለል አልቻለም። የቀጥታው ቀጥታ ነው፣ አያስቸግርም። ይልቁንስ ድብቅ ነገርን በማሽተት ብቻ ሊገኝ ወደሚችለው ተጠርጣሪ ንግግር ጀርባ ለማነፍነፍ ልሞክር አለና ከጉግሳ ንግግሮች ላይ ለቅሞ ካሰፈራቸው አረፍተ ነገሮች ላይ አፈጠጠ። መልሶ አፈጠጡበት፣ እንደገና ጮኹበት። አሁንም ወደ ራሱ ሕይወት አመጣጥና ምንነት እየገፈተሩ አስቀሩት። እንኳን ከጀርባው ሊያስገቡት በጥቅስ ደረጃ መርጦ ካስቀመጣቸው እያንዳንዱ አባባል ላይ አይኑን ባሳረፈ ቁጥር አንድ ከውስጡ የሚሰማው ሌላ ድምፅ ያለ መሰለው። ትክክል፣ ሕይወትን ጠለቅ አድርገህ አስበህ ባትጀምርማ ነው ስንት ደረጃ መድረስ እንደምትችል እያወቅኸው ስለፈራህ ብቻ ሳታምንበት ወታደርነት ውስጥ ዘለህ የተረፈቅኸው። ሌላ ነገር መሆን አልችልም እያልክ ስለመጣህማ ነው ጭራሹኑ ቀድሞ የፈኩ አበቦችን በመቅጠፍ ቀፋፊ ስራ ተጨማልቀህ የቀረኸው። የማሰብ አቅምህ ስለመከነማ ነው የልጅነት ምኞት ቅዠት ብቻ ሆኖ የቀረው። ለዚህማ ነው አሁንም ሌላ የህይወት አማራጭ እንዳያይ አይንህን ጋርደህ የጌቶችህ እግር መቃብር አፋፍ ላይ መንጠልጠሉን አላየሁም አልሰማሁም እያልክ የህዝብ ምቾት ነጠቃ ስራቸውን እያገዝክ ያለው። ለመሆኑ ያመንክበትን ሆነ ታውቃለህ? አንተማ ነህ ታዲያ ዋናው ያለመሆን በሽተኛ ይለዋል። ሊሸሸው አቃተው። ይሄን ይሆን እንዴ ልጁ ውስጠ ነፍስ ያለው? ታዲያ ምን የሚሉት ነው ይሄ ውስጣዊ ጩኸት አለ ለራሱ። በልብ ውስጥ ታጅሎ መኖሩን ልብ ብለው የማታውቀው የመሆን አለመሆን ጣጣ ጠቅስ ያደረገ ነው። ኧረ አንተስ እየተሸረታተፍ ነው። አሁን ሰማሃት አይደል ነፍስህን ከመፈራገጥም አልፋ ስትወራጭ በማለት ልጁ ወዲያው ደርሶ የመለሰለት መሰለው።
የያዘው ጉዳይ ስራ መሆኑን ፈጽሞ የረሳበት አፍታ ላይ የደረሰ ይመስላል። አእምሮው የህይወቱን አመጣጥ ወደ ኋላ አጠንጥኖ አጫወተለት። ሻለቃ አስታጥቄ ይሁን ወደ ውትድርናው ዓለም የገባው በነፍስ አውጭኝ ድንገቱን ተጥደፍድፎ ነው። የልጅነት ምቾቱ የተዋጣለት መሐንዲስ ወይም ሐኪም መሆን ነበረ። ወላጆቹም ጎበዝ ተማሪ መሆኑን እንዳወቁ እንዲሆንላቸው የፈለጉትን አይቶ የተከተለው የምኞት ፈለግ ነበር። ያለምንም ችግር ያውም በጥሩ ውጤት ዩኒቨርሲቲ መግባት ቻለ። የመጀመሪያውን ሴሚስተር በጥሩ ውጤት ሲጨርስ ደግሞ ከእንግዲህ ወደ ምኞቴ መስመር ገብቻለሁ፣ መሆን የምፈልገውን ለመሆን እንደምችል አረጋግጫለሁ ብሎ ነበረ። ወዲያውኑ የቀይ ሽብር ዘመቻ ተጀመረና ትምህርቱን መቀጠል ሳይችል ቀረ። እየተሽለከለከ ያንን ክፉ ቀን መግፋት የማይዘለቅ ፈተና ሆነበት። በየቀኑ አንዳንድ እያሉ ብዙ ጓደኞቹ መቀጠፋቸው ቀጠለ። ሞት ማነ ባለ ተራ እያለ ወደ እሱም መምጣቱን እሱም ቤተሰቦቹም ልብ እንዳሉ ከማንኛውም አይነት ስራ ይልቅ አስተማማኝ ማምለጫ ሆኖ ወዳገኙት ወደ ውትድርና እንዲገባ ተስማሙ። ፖሊስ ኮሌጅ ገብቶ ተመረቀ። ሕይወት ተረፈች። ተጠልፋ ከገባችበት መስመር ግን ሳትወጣ ቀረች። ስውር ወንጀሎችን በመመርመርና በመተንተን የተዋጣለት ወጣት መኮንን ተብሎ ለመታወቅ ጊዜ አልፈጀበትም። ቀጥሎም የህዝብ ደህንነት የኢንተለጀንስ ኦፊሰር ሆኖ አረፈው። ስራውን በስራነቱ እንዳከበረው ቀጠለ። የተሰጠውን ውስብስብ ጉዳይ እየፈታ ለውጤት ማብቃት መቻሉ ብቻ የሚወደውን ቼዝ ጨዋታ ያሸነፈ ያህል ያስደስተዋል። ከዛ አልፎ ተርፎ ያስገኘውት ውጤት ማንን ጠቀመ ወይም ማንን ጎዳ ለሚል ጥያቄ ጊዜ ሰጥቶ አያውቅም። ብሩህ አእምሮውን በያዘው አቅጣጫ መጠቀም ብቻ። ብዙዎቹ አለቆቹ በስራ ችሎታው ይቀኑበታል። ሁሉም ግን እኩል የሚያደንቁለት አንድ ተፈጥሮ አለው። ጥሩ ተረበኛ ነው ይሉታል። ኮሎኔል አድነው ባልቻ ግን ይህንንም አይወድለትም። እሱም ይጠነቀቃል። እኔ ምን ነበር መሆን የነበረብኝ የሚለው ጥያቄ ወደ ሻለቃ አስታጥቄ አእምሮ ብቅ ያለው ገና ዛሬ ነው። የልጅነት ምኞቱም ትዝ ብሎት አያውቅም። ብቻ ዝም ብሎ ስራውን ይሰራል። ወደ በኋላ ላይ ግን አንዳንድ ትዕዛዞችን እንዳለ ተቀብሎ የመፈጸም ነገር ውስጡን መጎረባበጥ ጀምሮታል። ይሁን እንጂ ቅሬታው ሙሉ በሙሉ ነፃ ናቸው ብሎ በሚያምንባቸው ተጠርጣሪዎች ሕይወት ላይ ከመፍረድ አላስጣለውም። አሁንም የታዘዘውን በሚገባ ይፈጽማል። ይታደን ወይም ይታፈን የተባለውን ሰው በፍጥነትና በአስተማማኝ ሁኔታ እጅ ውስጥ የሚያስገባውን ኦፕሬሽን አዘጋጅቶ ያስፈጽማል። ይህን ያህል እጅ በደም ከተጨማለቀ በኋላ ስለ ንጹህነት ምን አሳሰበኝ? ስራውን በስራነቱ ብቻ እቀጥልበታለሁ። ስራ ክቡር ነው ይባል የለ ይላል አንዳንዴ የቅሬታው ስሜት ሲነካካው። ግን እውነት ሁሉም ስራ ክቡር ነው የሚል ከባድ ጥያቄ ግን ዱብ ያለበት ገና አሁን ነው። አብሮት ግን ሊቆይ አልቻለም። ሌላ ተዳባይ ስጋት ቆንጠጥ አደረገው። የተሰጣቸውን አደራ በሚፈለገው ደረጃ መወጣት አልቻሉም እየተባሉ እርምጃ የተወሰደባቸውን ጓደኞቹን ያስታውሳል። አሻጥረኛ፣ ራሱን ለጠላት የሸጠ ከሃዲ ተብሎ መታሰር፣ በዛው ደብዛው ጠፍቶ መቅረት ሩቅ እንዳልሆነ ሲያስታውስ ዝግንን ይለዋል። ማንም ማንንም ማመን በማይችልበት የእያንዳንዱ ሰራተኛ ሕይወት ዙሪያውን ወለል ብሎ በሚታይበት የስለላ መስታወት ውስጥ ነው የምንኖረው ይላል በልቡ። አሁንም ይሄው ስጋቱ አገረሸበት። የራሱ ሕይወት ደህንነት አስፈራው። ለማንኛውም ኮሎኔል አድነው ባልቻ በሰጠው ቀጭን ትዕዛዝ መሰረት ስቲክን ቀልጠፍ ባለ ሁኔታ ማስወገድ ስለሚቻልበት ስውር ኦፕሬሽን ማሰብ ነበረበት። የታየውን አካሄድ በአእምሮ ቋጭቶ ጨረሰ። ስቲክ ማን ነው ወደሚለው ጥያቄ ቶሎ መመለስ ነበረበት። ዛሬ ወደ ተጣባው አባዜ እንደገና ገብቶ ተዘፈቀ። አዎ የእኛ ስራ ክቡርነት የሚወለደው ደፈር ብሎ ተጠርጣሪው የአገር ጠላት እገሌ ነው ከማለት ነው። የስራችንንም ጆብ ዲስክሪፕሽን አጠር አድርጎ እንደገና መጻፍ ይቻላል። መንግስት ራሱ ሊናገረው የማይፈልገውን ነገር የሚናገሩትን፣ ከተቻለም ሊያስበው የማይፈልገውን ሐሳብ የሚያስቡትን እየመነጠሩ ለጠመንጃ ፍርድ ማቅረብ፣ ወይም በሌላ አባባል ስልኩ ድንገት ጭር አለ። በድንጋጤ ክው ብሎ ተመለከተው።
እጁ እየተንቀጠቀጠ አነሳው። አሎ አሎ፣ ሻለቃ አስታጥቄ? አዎ፣ እኛ ጨርሰናል። አዎ፣ በአስቸኳይ ድረስ የሚል ድምፅ ጆሮው ላይ ዘለለበት። ስልኩን ዘጋና ፍጥጥ ብሎ ተመለከተው። ሳይጠረጥረው አልቀረም። እስካሁን ከራሱ ጋር ሲሟገት የነበረውን ሁሉ ለኮሎኔል አድነው ባልቻ ሲያቀብልበት የቆየ መሰለው። ወዲያው እጁ የገቡለትን ወረቀቶች አፈፍ አድርጎ ተነሳ። ኮሎኔል አድነው ባልቻ ከሲጋራው ጋር ግብ ግብ እንደገጠመ ደረሰበት። ጉብ ብሎ ሲየው አሁንም ድሮ ከሚያውቀው በላይ ገዘፈበት። ባገኘው ቁጥር ለምን ገዝፎ እንደሚጠብቀው ሁሌ ይገርመዋል። የዛሬው ግን ባስ ይላል። ስሜቱን ለማጤን ሞከረ። ኮሎኔሉን የሚያገማሽረው እርካታ ይሁን ብሽቀት ወይም ጉጉት ለይቶ ሳይደርስበት ቀደመው። ቁጭ በል ሻለቃ አስታጥቄ አለው። ሻለቃ አስታጥቄ ረገብ ያለውን ስሜቱን ትንሽ ማድረቅ እንዳለበት አስታወሰ። ሰውነቱን ነቃ አድርጎ ወንበሩን ሳበው። ኮሎኔሉንም ዘና ብሎ አይኑ ላይ ተመለከተው። ስቲክ ማን ነው አለ ኮሎኔሉ ብዙም ጊዜ ሳይሰጠው። ትንሽ አስቸጋሪ ነው ጓድ ኮሎኔል። ለምን? ለምሳሌ ጉግሳ የሚሉት እንዴት አየው? ነው የማሰብ አቅምህን መጠቀም አቃተ? ኧረ ንግግሩንስ የትምህርት ያህል ነበር ያጠናሁት ጓድ ኮሎኔል። አልገባኝም። ምን ማለት ነው? ማለቴ በተለይ አንዳንድ አባባሎቹን ከራሴ ሕይወት ጋር ሳይቀር እያያዝኩ ሳያቸው፣ አሃ ለዚህ ነዋ ታዲያ አስቸጋሪ የሆነብህ። እሱን ማን አድርጋለህ? እንደዛማ ከሆነ ተሸርሽረሃል ማለት ነው። የኢንተለጀንስ ባለሙያ ከተጠርጣሪው ሰበካ ጀርባ ያለውን ሚስጥር ማነፍነፍ ነው እንጂ ያለበት ራሱን ሰበካውን ጥሬ መልእክት ካላጣጣምኩ ብሎ አፉን ከፍቶ ካዳመጠውማ ነገር ተበላሸ። ሰው መሆኑ ቀረ። እሱ ስለምን አይሸርሸር ነው? ወይስ ከስራው ህዝባዊነትና ከዓላማው ቅዱስነት የሚበልጥ ነገር አገኘሁበት ልትለኝ ነው? ደሞስ የራስህ ህይወት ምን ሆነና ነው ይሄ ትርኪ ምርኪ ቅብጥርጥር ስለ ህይወት ፋይዳ ያለው ትርጉም ሊነግርህ የቻለው? በስራችን ደስተኛ አይደለንም የምንልበት ደረጃ ላይ ደርሰን ካልሆነ በስተቀር መቼም በእስካሁኑ ዲሲፕሊናችን ከሆነ ህይወታችንንማ ለሀገርና ለህዝብ ደህንነት መስዋዕት አድርገን ሰጥተናል። አሁንም ቢሆን ያው እምነታችን እንደጸና ነው ብዬ ገምታለሁ። አይደለም እንዴ ሻለቃ አስታጥቄ? አለና ግንባሩን ቋጠር አድርጎ ተመለከተው። ሻለቃ አስታጥቄ ኮሎኔሉን ወደ መጨረሻው ላይ ያዳመጠው ደንገጥ ብሎ ነው። ያለ የሌለ የመንፈስ ብርታቱንም አብሮ ማማጥ ነበረበት። ጉግሳ የሚባለውን ተጠርጣሪ ንግግር በተለየ አቀራረብ ቢያየውም ልብ ብሎ ሲያጤነው ግን ከፍተኛ ጥርጣሬን እንዳሳደረበት ቆንጠጥ ብሎ አስረዳው። ያሳየው የራስ መተማመን የኮሎኔል አድነው ባልቻን ግምት ወዲያው ያላላለት መሆኑን የተገነዘበው የኮሎኔሉ ስሜት እያደረ እየረገበ ሄዶ በተረጋጋና ጥርጣሬ በማይታይበት ሁኔታ መናገር መጀመሩ ልብ እንዳለ ነበረ። እሺ ሻለቃ አስታጥቄ፣ ዋናው ነገር ቁልፍ በሆነው ጉዳይ ላይ መስማማታችን ነው። እኔም ይሄን ሁሉ ማለቴ ጠላቶቻችን በጣም ረቂቅና አደገኛ አካሄድ እያመጡ ስለሆነ እኛም የዛኑ ያህል በጣም ቆቅ ሆነን በመገኘት በዚህ ፍጹም ያልተለመደ ስልት እንዳንታለል የት ላይ መጠንቀቅ እንዳለብን ላሳስብ ፈልጌ ነው ካለ በኋላ ኮሎኔል አድነው ባልቻ ካለቆቼ ጋር ደረስንበት ወዳለው የመረጃ ትንታኔ ዘሎ ገባ። እዚህ ላይ ልብ ብለህ አዳምጠኝ ሻለቃ አስታጥቄ በማለት ነበረ ሻለቃውን ትኩር ብሎ እያየ የጀመረው። ይሄን አንተም ልብ እንዳልከው ነው የተረዳሁት። እስካሁን ስለ ዩኒቨርሲቲው ተማሪ እንቅስቃሴ የተጠናቀረውን መረጃ ጠቅለል አድርገን ስናየው አንድ ትርጉም ሰጥቶናል። ወያኔን የሚደግፍ አቋም የለም። አብዛኛው ተማሪ መንግስት ላይ ቅሬታ ይኑረው እንጂ በግንባር ቀደም ጠላትነት ያስቀምጠው ወያኔን ነው። በዋናነት ልንገነዘበው የሚገባን ግን ከዚህ ሁሉ ጀርባ እጅግ ከፍተኛ የሀገር ፍቅር ስሜትና የአንድነት ተቆርቋሪነት መኖሩን ነው። አሁን መንግስት ማነጣጠር ያለበትም ታዲያ እዚሁ ላይ ነው። ይሄን ወደ አንድ ግዙፍ አጋሽ ኃይል መቀየር ይችላል። ይህ ኃይል ሊባክን የሚችልበት ሁኔታ ሊከሰት የሚችለው ደግሞ በአንድ አደገኛ አካሄድ ብቻ ነው። ተማሪው ላይ መንደድ የያዘውን የሀገር ፍቅር ስሜት የሚሰልብ ቀጥተኛ ያልሆነ አካሄድ ቁልጭ ብሎ ይታያል።
ይሄም አካሄድ ነው የስቲክ ተልዕኮ መሆን ያለበት እንጂማ ወያኔ መቼም ቢሆን ተማሪ እንደማይደግፈው ስለሚያውቅ ለእኔ ህዝባዊነት ስበክልኝ ብሎ የሚመድበው ሰው ሊኖር አይችልም። እኔን ተወኝና ደርግን ብቻ እየተፋለማችሁ ጠብቁኝ የሚል አካሄድም እንደማያዋጣው ያውቃል። ስለዚህ ስቲክ ማን ነው የሚለውን ለመመለስ ስንሞክር ጉግሳ ሙሳ ከተባለው ተማሪ ላይ የታየው ወጥና ያልተለመደ አቀራረብ አንደኛ ተጠርጣሪ አድርጎታል። አዎ አበጅ የሚባለው ደግሞ በሁለተኛ ደረጃ ይያዛል። አሁንም የተጠርጣሪን ደረጃ እያሸጋሸግን እንቀጥላለን ማለት ግን አይደለም። ጊዜ የለን። በሁለቱም እንቅስቃሴ ላይ የሚደረገው ክትትል እንደተጠበቀ ሆኖ በተለይ ጉግሳ የሚባለው ተጠርጣሪ ላይ ግን ጠበቅና ለየት ያለ ክትትል መደረግ እንዳለበት ታምኖበታል። ስለዚህ አሁን ለጉግሳ ብቻ አንድ ጠንካራ ሰው ታሰማራልኛለህ። ተልዕኮውም ከጉግሳ ጋር በአስቸኳይ የቅርብ ጓደኝነት በመፍጠር በወጣበት በገባበት እየተገናኘና በማንኛውም መንገድ ጥቃቅን እንቅስቃሴውን እየተከታተለ መዘገብ ሲሆን በዋናነት ደግሞ ሌሎች ግንኙነቶቹን ጨምሮ በተለይ ደግሞ ስለ ስቲክ መረጃ ከሰጠን ገብረ ሕይወት ከሚባለው የወያኔ አባል ጋር የነበረው ግንኙነት ካለ መርምሮ ማውጣት ነው። ቢቻል ደግሞ ይሄ ሚሽን የሚሰጠው ሰው ዩኒቨርሲቲ ከሚማሩት አባሎቻችን ውስጥ ከጉግሳ ጋር ቀድሞውኑ ትውውቅ ያለው ቢሆን ይመረጣል። እዚህ ላይ ግን መደረግ ያለበት አንድ ነገር አለ። ጉግሳ የሚባለው ፍጡር ቀላል አለመሆኑን ስለታመነበት የምንመርጥለትም ጓደኛ ለእሱ የሚመጥን መሆን አለበት። ሀሳቡን የሚያደንቅለት፣ ሲያብድ አብሮት የሚያብድ፣ በተለይ ደግሞ ልክ እንደሱ ስለ ህይወት ፍልስፍና ጠለቅ አድርጎ መናገር የሚችል መሆን አለበት እና እንዳለ ሻለቃው አቋረጠው። ይሄ እንኳን ትንሽ የሚያስቸግር ይመስለኛል ጓድ ኮሎኔል። ምኑ ነው የሚያስቸግረው? አልገባኝም አለ ቆጣ ብሎ ኮሎኔሉ። ከእኛ አባላት ውስጥ እንዲህ አይነት ሰው የሚገኝ አይመስለኝም። አዲስ ሰውን መልመል ብንልም ደግሞ የዚህ አይነት ተፈጥሮ ያላቸው ሰዎች እንዲህ አይነት ነገር እሺ ብለው እንደማይቀበሉ አውቃለሁ። ከዛ ሁሉ ጣጣ ውስጥ ማን ግባ አለ? ቶሎ ብለህ ብልጣብልጥ የሆነውን ብቻ ምረጥልኝ። ከዛ በኋላ እሱ ራሱ ያውቅበታል። እንዲያውም እንደዚህ አይነቱ ተፈጥሮ የሚመቸው ለብልጣብልጥ ሰው ነው። አሁን የምፈልገውን ዋና ዋና መረጃ ሞጭልፎልኝ ከመጣ ይበቃኛል። ገብረ ሕይወት ከተባለው አዎ ይባል ከነበረው የወያኔ አባል ጋር ትንሽ እንኳን ትውውቅ የነበረው መሆኑን ፍንጭ ካገኙ ይበቃኛል። እዚህ ላይ ግን ያለምንም ስጋት ምንም ይሁን ምን ቢወገድ ይሻላል ብለን ያመንበትን ሰው በአቋራጭ እንዳናስወግድ እንቅፋት ተደርጎ ከተቀመጠልን ፒቲሽን አንጻር ጉግሳ ድርጅታዊ ተልዕኮ ያለው ሰው ነው የሚያስብል ተጨማሪ መረጃ ለማግኘት መሞከሩ ለጊዜውም ቢሆን የተሻለ አካሄድ ነው ብለን ስለተስማማን እንጂ ይህን ያህል ክብደት ሰጥተነው አይደለም። ይሁን እንጂ ስቲክነቱን የሚያሳይ ሌላ የድርጅታዊ ተልዕኮ መረጃ አልተገኘም ብለን የእስካሁኑ አይነት እንቅስቃሴውን ሲቀጥል እያየን ደግሞ ዝም አንልም። በማንኛውም መንገድ እንቅፋት መሆኑ እስከታመነበት ድረስ ይወገዳል። ይሄ በጣም ልብ ሊባል የሚገባው ጉዳይ ነው። አስጊ ሆኖ ካገኘነው ዛሬውኑ ሲጥ እናደርገዋለን። አሁን ብቻ ክትትሉ ፈጠን ብሎ ይጀመር። ራሱ የተማሪው ንቅናቄ ከቁጥጥር ውጭ ወጥቶ ሌላ የማይፈለግ አቅጣጫ እንዳይከተል ልንፈጥረው የምንችለውን ተጽዕኖ በአስቸኳይ መፍጠር እንዳለብንም ታምኖበታል። እሱን እንዳው እንድታውቀው ያህል እንጂ ኃላፊነቱን ለያዘው ኦፊሰር አሁኑኑ መመሪያ ይሰጠዋል። አንተ ብቻ በዛኛው ላይ በርታልኝ። ጊዜ የለንም ሻለቃ አስታጥቄ። ኮሎኔል አድነው ባልቻ አነጋገሩ ረገብ እያለ መጥቶ ነበር። አንድ ሲጋራ መዞ ለኮሰና ቶሎ ቶሎ እየማገው ትንሽ ዝም ብሎ ቆየ። ለሻለቃ አስታጥቄ ደግሞ በጣም ቅዝዝ ብሎ እየታየው ነበር። የማያምርበትን አለ በልቡ። ሁኔታው ግን ደስ ያለው ይመስላል። ምንም ችግር የለም ጓድ ኮሎኔል፣ አሁንም ሁሉንም በፈለግነው መንገድና ሰዓት እንፈጽመዋለን። እስከዚህም የሚያስጨንቅ ነገር ያለ አይመስለኝም። ግን ከማለቱ ኮሎኔሉ ናር ባለ ድምፅ አቋረጠው። የምን ጭንቀት እባክህ? ጭንቀትማ መቼም ሊገባን አይችልም። እሱማ እንኳን ይሄንና ኬጂቢና ሲአይኤን ያስደነገጠ ስንት ታምር ፈጥረናል። እና አሁንም ይሄ መጥፎ ጊዜ ለዚህ አበቃንና ትንሽ ስራ በዛብን እንጂ ጭንቀትንም አናቅበትም።
እሺ እሱን እንተውና ለማንኛውም ከአሁኗ ደቂቃ ጀምረን እያሰብን መንቀሳቀስ ያለብን አንዳንድ ነገሮች አሉ። መንግስታችን የወያኔና ሻዕቢያን ሶት በተማሪ ምክንያት የተነሳ ሌላ የውስጥ ሁከት ውስጥ ገባ ማለት ትልቅ ውርደት ነው። በተለይ በእንደዚህ አይነቱ ወቅት ህዝብ ተማሪ የሚለውን መከተሉ የተለመደ ነው። ዝም ካለም ዝም፣ ለወያኔ ጥሩ መስተንግዶ ሊሆን፣ ከደገፈም የደገፈውን ትክክል ብሎ መቀበል። እዚህ ላይ ነው ታዲያ ለእኛ የተሰጠው አደራ ቁልፍነቱ። ለመንግስታችን ማለቴ ለሀገርና ለህዝብ ህልውና ከመቼውም በላይ በጽናት መቆም ያለብን ወቅት ላይ ነው የደረስነው። ከዛም ጋር ነባሩ ክብራችን አሁንም መጠበቅ አለበት። ከዛ ወዲህ ያለው ሁሉ ግን ቅሌት ነው። ምን ቅሌት ብቻ ሞት በለው እንጂ። መጨረሻ ላይ ሻለቃ አስታጥቄ ስቲክን በአስቸኳይ ሲጥ ለማድረግ ያስችላል ብዬ ለመነሻነት የነደፍኩት ኦፕሬሽን ይህን ይመስላል በማለት አስቦበት ከነበረው በላይ አስውቦ ለኮሎኔል አድነው ባልቻ ገለጸለት። ኮሎኔሉም ብዙ ንጠት በማይታይበት ሁኔታ ንድፉ ጥሩ ኦፕሬሽን መስሎ እንደታየው ገለጸለት። ሻለቃ አስታጥቄ ስጋቱ ሁሉ ሙልጭ ብሎ ጠፋ። የቱንም ያህል ጥሩ ስራ ቢቀርብለት አድናቆት እንደማይዳዳው፣ ሙገሳና ምስጋና ብሎ ነገር እንደማይወጣው አሳምሮ ያውቃል። እና አሁን ያልከውን ኦፕሬሽን ጥሩ ሆኖ ባገኘው ይፈጸም ብዬ ትዕዛዝ የምሰጥ ግን አሁን ቀጥለን በምናደርገው ክትትል መሰረት ተጠርጣሪው ስቲክ ነው ወይም ተጠርጣሪው እንቅፋት ስለሆነ መወገድ አለበት ወደሚለው ውሳኔ ስንደርስ ነው። ያኔ ደግሞ እንደገና በጥንቃቄ አይተን ስለ አፈጻጸሙ አካሄድና ስለ ፈጻሚው እንስማማለን። አሁን ካለ በኋላ ኮሎኔሉ ሰዓቱን አየት አደረገና አዎ አሁን እየመሸ ነው። ባይሆን የምንመድበው አባላችን ስለ ጉግሳ ማወቅ ያለበትን የባህሪና የእንቅስቃሴ ዝርዝር ዛሬ ማምሻውን አጥንቶ ነገውኑ ስራውን መጀመር ይኖርበታል። አሁን ቅድም በተነጋገርነው መሰረት ለጉግሳ ቀዌ ጓደኛ ሊሆን የሚችለውን ሰው ቶሎ ብለን እንምረጥ አለና ለጠጥ ብሎ ሻለቃውን ተመለከተው። ብዙም ጊዜ ሳይፈጅባቸው ለጉግሳ ጥሩ ጓደኛ ይሆናል ያሉትን ሰው ከስውር የደህንነት ሰራተኞቻቸው መሃል መርጠው ተለያዩ። ሻለቃ አስታጥቄ ለጉግሳ የተመረጠለት ጓደኛ ካለበት ቦታ በአስቸኳይ እንዲደርስ መልእክቱን አስተላልፎ ቁጭ ብሏል። ቀደም ሲል የጉግሳን ንግግር እያጣጣመ ሄዶበት የነበረውን አቅጣጫ አሁን ሲያስበው ዘገነነው። ኮሎኔል አድነው ባልቻ መጀመሪያ በእኔ ላይ አድሮበት የነበረውን ጥርጣሬ ግን በአስተማማኝ ሁኔታ ላስቀይረው ችያለሁ ሲል አሰበና ወዲያውኑ ተረጋጋ። ቀድሞው የፈኩ አበቦችን የመቅጠፉን ሥራ ብቻ ጠበቅ አድርጎ ስለመቀጠሉ አስፈላጊነት ከራሱ ጋር መጨዋወቱን ቀጠለ። አዎ ግድ የለም፣ ኮሎኔልን በሚገባ አስደስተዋለሁ። ሴት ማድረግ አለብህ የተባልኩትን ሴት ማድረግ ካልቻልኩማ አጉል ነው። ለእሱ በተሰቀለው ገመድ ሰተት ብዬ ገባኋት ማለት ነው። ያው እንግዲህ ስራውም ያው እንደ ወትሮ ስራ ነው ማለት ነው። መንገድ ላይ የተገኘን እንቅፋት መጥረግ ወይም ራስ መጠረግ ብቻ ነው ምርጫው። አዎ ለቅድሙ አይነት የነፍስ ቅብጠት አሁን ጊዜው አይደለም አለና ጎንበስ ሲል ቅድም አልከስክሶ ትቷቸው ከሄደው ወረቀቶች አንዱ ላይ አይኑ አረፈ። ነፍሱ ፈርገጥ ስትል ተሰማው። ከጉግሳ ንግግሮች ላይ መርጦ በትምህርተ ጥቅስ ያስቀመጣቸውን አባባሎች ያሰፈረበት ነበር። በደንብ ሊየው ግን አልደፈረም። አንተን ምናልባት አንድ ቀን ከመኝታ ክፍሌ ግድግዳ ላይ በትልቁ ጽፌ እለጥፍሃለሁ። ማን ያውቃል? ያኔ ጥሩ የህይወት መመሪያ ሆነ ትገኝ ይሆናል። እስከዛው ግን የማሰብ አቅም የሚሉ ነገር ገደል ግባ። ልታስገድለኝ ሞኝን ፈልግ። አሁን የሚያስፈልገኝ ነፍስን ማቆየት የሚችል የፍርሃት አቅም ብቻ ነው። ከዛ ሌላ እያለ ወረቀቱን አጣጥፎ ወደ ኪሱ ሲከት በሩ ተንኳኳ። ለጉግሳ የተመረጠለት ጓደኛ ነበረ። አድማጮች፣ የዛሬው ትረካ እዚህ ላይ አበቃ። ቀጣዩ ክፍል በቀጣይ ይቀርባል። ሰላም ቆዩ።